አፍሪካዊት ሀገር ነች። በተፈጥሮ ሀብት የበለጸገች ወርቅ፣ ዳይመንድ፣ ፕላቲኒየም እና የድንጋይ ከሰል ያሉ ምርቶችን ለዓለም ገበያ በማቅረብ ከቀዳሚዎቹ ተርታ ትሰለፋለች። የላቁ ኢንዱስትሪዎቿ፣ ለመኖር ምቹ የሆኑት ከተሞቿ፣ ልብ የሚሰርቀው መልክዓ ምድሯ፣ መንፈስን የሚያድሱት የባህር ዳርቻዎቿ፣ ዝናን ያተረፉት የወይን ምርቷ ብዙዎችን ሱስ አስይዘው በየዓመቱ ከ10 ሚሊዮን በላይ ሰዎች ስራና ደስታን ፍለጋ ወደዚች ሀገር ይጓዛሉ። ብዙ የአፍሪካ ሀገራቶች የባህልና የዘመናዊ ጦር መሳሪያ ልዩነትን በቅጡ ሳይለዩ፣ ይቺ ሀገር ግን ከሀያላኖች ተሻምታ ቀድማ የኒኩለር መሳሪያ የታጠቀች በሀብትና ኢኮኖሚ ቴክኖሎጂና ዘመናዊነት የአፍሪካ የኢኮኖሚ ማዕከል ሆናለች። ባህልና ዜጎቿን ያዩ ብዙዎች ቀስተ ደመናዊት ሀገር ይሏታል ደቡብ አፍሪካ። የዛሬዋ መዳረሻችን በዚች አፍሪካዊት ሀገር ይሆናል። ደቡብ አፍሪካ 1,220,813 ስኩዌር ኪሎ ሜትር የቆዳ ሽፋን በመያዝ አፍሪካ አህጉር ውስጥ ካሉ ሀገራት በስፋት ሀገራችን ኢትዮጵያን በማስከተል 9ኛዋ ሰፊ ሀገር ስትሆን በኢኮኖሚ ደግሞ 403 ቢሊዮን ዶላር ጂዲፒ በመያዝ ከአፍሪካ ሀገራት ናይጄሪያንና ግብፅን በመከተል በሶስተኝነት ትከተላለች። ሀገራችን ኢትዮጵያ በዚህ የደረጃ ሰንጠረዥ በ163.7 ቢሊዮን ዶላር ጂዲፒ በስድስተኝነት ቦታ ላይ ትገኛለች። የተፈጥሮ ሀብት ኢንዱስትሪዎቿን፣ ማኑፋክቸሪንግ አገልግሎትና ቱሪዝም ለደቡብ አፍሪካ ኢኮኖሚ ትልቅ አስተዋጽኦ ያደርጋል። ይቺ ሀገር በየዓመቱ 97 ቶን ወርቅ በማምረት ከዓለም 8ኛ፣ ከ6 እስከ 7 ሚሊዮን ካራት ዳይመንድ በማምረት ከዓለም 5ኛ፣ 80 ከመቶ ፕላቲኒየም ክምችት በመያዝ አንደኛዋ፣ 224 ሚሊዮን ቶን የድንጋይ ከሰል ወደ ውጪ በመላክ ከዓለም የ7ኝነት ደረጃን ትይዛለች። የማዕድኑ ዘርፍ የአገሪቱን 14 ከመቶ ኢኮኖሚ ሲሸፍን በመቶ ሺዎች ለሚቆጠሩ ዜጎች የስራ ዕድልን ፈጥሯል። በኢንዱስትሪውም ዘርፍ ቢሆን ይቺ ሀገር እንደ ቶዮታ፣ ቢደብሊው እና ቮልስዋገን ያሉ የዓለም ትላልቅ የመኪና አምራች ድርጅቶች ግዙፍ ፋብሪካቸውን ተክለው በየዓመቱ በመቶ ሺዎች የሚቆጠሩ ተሽከርካሪዎችን ለዓለም ገበያ ያቀርባሉ። እንዲሁም ብረታ ብረትንና ኬሚካሎችን በማምረት የግብርናውን ዘርፍ ጨምሮ ለሀገሪቱ ኢኮኖሚ የጀርባ አጥንት ናቸው። ደቡብ አፍሪካ ባለፈው ታሪኳ ለረጅም ዓመታት በእንግሊዝ፣ ኔዘርላንድ እና በሌሎች አውሮፓ ሀገራት ቅኝ ተገዝታለች። በዚህም ከሀገሪቱ ሕዝብ 80 ከመቶ የሚሆነው ጥቁር አፍሪካዊ ሲሆን 8 ከመቶ የአውሮፓ፣ 9 ከመቶ ክልሶችና ቀሪውን 3 ከመቶ የሚይዙት በባርነት ወደዚች ሀገር ከመጡ ክንዳውያን ዘር ይመደባሉ። ይቺ ሀገር ኡዙሉ አፍሪካንስ እንግሊዘኛን ጨምሮ 11 ኦፊሻል ቋንቋዎች ሲኖራት የአፍሪካ፣ እስያና አውሮፓ የባህል ተጽዕኖ ያደረባት ሀገር ናት። ይሄ ተጽዕኖ ከሌሎች የአፍሪካ ሀገራት ተለይታ በባህል፣ ምግብ፣ ሙዚቃና ስፖርት ገዝፋ እንድትታይ ያደርጋታል። ራግቢ፣ ክሪኬት እና እግር ኳስ በዓለም መድረክ የደቡብ አፍሪካን ባንዲራ ከፍ የሚያደርጉ ትላልቅ የስፖርት ክንውኖች ናቸው። ስፕሪንግ ቦክስ የተሰኘ የደቡብ አፍሪካ የራግቢ ቡድን 4 ጊዜ የራግቢ ዓለም ዋንጫን ሲጎናጸፍ፣ በአንጻሩ ባፋና ባፋና የተሰኙት የእግር ኳስ ብሔራዊ ቡድኖች የ1996ቱን የአፍሪካ ዋንጫ በማሸነፍ የአገሪቱ ትልቅ ኩራት ሆነዋል። ደቡብ አፍሪካ የ2010ን የዓለም ዋንጫ በማዘጋጀት ለስፖርት ያላትን ፍቅር ከፍ አድርጋ አሳይታለች። ይቺ ሀገር ዓለም አቀፍ ደረጃውን በጠበቀ የወይን ኢንዱስትሪዋ ትታወቃለች። ሌላኛው የደቡብ አፍሪካ መገለጫ ውብ ተፈጥሯ ሲሆን በዚህም አንድም ኢኮኖሚዋን ስታቃና በሌላ በኩል ደግሞ አገሪቱን ትልቅ የቱሪስት መዳረሻ አድርጓታል። የቱሪዝም ዘርፉ የደቡብ አፍሪካን ኢኮኖሚ 60 ከመቶ ይሸፍናል። ብዙ የአፍሪካ ሀገራት የግብርና ምርታቸውን ወደ ውጪ በመላክ አልሞላ ብላቸው ከእጅ ወደ አፍ የሆነ ኑሮ ሲኖሩ፣ ደቡብ አፍሪካ ግን ራሷን አዘምና በጠንካራ የማኑፋክቸሪንግ ኢንዱስትሪ፣ የዳበረ የፋይናንስ ሴክተር እና የውጭ ኢንቨስትመንት ላይ በማተኮር ጥሩ የመሰረተ ልማት ግንባታ ጉልበት ላይ ትገኛለች። በአገሪቱ ብዙ ቁጥር ያላቸው ከተለያየ አፍሪካ ሀገራት የመጡ ሰዎች ይኖራሉ። ኢትዮጵያውያን የተሻለ ሕይወትና ስራ ፍለጋ ዋና መዳረሻቸው ካደረጓት ሰንበት ብለዋል። በአገሪቱ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ሲኖሩ ከነዚህ ውስጥ ህጋዊ ሆነው መረጃ ያላቸው ጥቂቶች እንደሆኑ ይነገራል። ጆሃንስበርግ፣ ፕሪቶሪያ፣ በተርወርዝ እና መተታ ያሉ ከተሞች እንደ ደረጃቸው ኢትዮጵያውያን ለስራ የሚመርጧቸው ሲሆኑ ንግድና ሹፍርናን፣ ሆቴል ኢንዱስትሪ አብዛኛው ኢትዮጵያዊ የተሰማራበት የስራ ዘርፎች ናቸው። ይሁንና አገሪቱ የማይካድ ችግሮች አሉባት።
ወትሮ አይደለም ለአህጉሯ የውጭ ዜጋውን ሳይቀር በፍቅር መጣሉን ታውቅበታለች የምትባለው ደቡብ አፍሪካ አሁን የመልካም አስተዳደር ችግሮቿን ከአፍሪካ በመጡ ስደተኞች ላይ ማላገድ ጀምራለች። ይህ ደግሞ ዜጎቿ ጥፋታቸውን ለመሸሸግ መንግስትም ከተወቃሽነት ለማምለጥ የሚጠቀሙት ትልቅ መሳሪያ ሆኗል። ምንም እንኳን ደቡብ አፍሪካ ከአፍሪካ ሀብታም ሀገራት ከቀዳሚዎቹ ብትሆንም በተለያዩ ተግዳሮቶች አገሪቱ የሚጠበቅባትን ያህል ለውጥ ማምጣት አልቻለችም። የኢኮኖሚ ትግልና ከፍተኛ መጠን ያለው የስራ አጥነት እዚች ሀገር ቀዳሚ ተግዳሮቶች ናቸው። ከሀገሪቱ ወጣቶች 60 ከመቶውን የሚሸፍኑት ስራ በማጣት እየተንከራተቱ ይገኛሉ። ለዚህ ደግሞ የወጣቱ ዝቅ ብሎ የመስራት አለመፈለግ፣ በስራ ፈጠራ ላይ የተሰማራ ዜጋ ማነስ ዋነኛ ምክንያቶቹ ናቸው። የኤሌክትሪክ ኃይል መቆራረጥ፣ የመሰረተ ልማት ቀውስ የአገሪቱ ግዙፍ ኢንዱስትሪዎችን ስጋት ውስጥ የከተተ ትልቅ ድክመቶቿ ናቸው። የወንጀለኞች መበራከት ሌላኛው እረፍት የሚነሳ ሰቀቀን መሆን ከጀመረ ቆየት ብሏል። በዚህም ምክንያት በዓለም አቀፍ ደረጃ ከፍተኛ የግድያ ዘረፋ ወንጀል ካሉባቸው ሀገራቶች አንዷ ሆናለች። አገሪቱ የመኪና ስርቆት፣ የታጠቁ ዘራፊዎች፣ የቤት ወረራና ሌሎች በተደጋጋሚ የሚከሰቱ ወንጀሎች ሲኖሩባት መረጃዎች እንደሚያሳዩት በአንዳንድ ወቅቶች በቀን ከ80 በላይ የግድያ ወንጀሎች እንደሚፈጸሙ ያመለክታል። በተለይ አፍሪካዊ በሆኑ ስደተኞች የሚደርሱት ጥቃቶች የተበራከቱ ናቸው። ምክንያቱም ዜጎች ለስራ አጥነታቸው ትልቁ ምክንያት ለቁጥር የበዙ ስደተኞች በሁሉም የስራ ዘርፍ ላይ ተቀናቃኝ እንደሆኑባቸው ያምናሉ። በዚህም በሀገራችን የቤት ተመልካች መሆናችን ነው ይላሉ። መንግስትም ቢሆን ምንም እንኳን ከእውነት የራቀ ቢሆንም እየተበራከተ ለመጣው ወንጀልና የስራ አጥነት በተደጋጋሚ ስደተኞችን በመጥቀስ ከተጠያቂነት ለመዳን ይፈልጋል። ያም ተባለ ይህ ሁሌም ለችግሮች ምክንያት የሚደረጉት የአፍሪካውያን ስደተኞች ናቸው። በዚህ ክስ ላይ ለነሱ ጥቂት ለአገሪቱ ለልጅ ልጅ የሚተላለፍ ብድርን በመስጠት ከሰፊው የተፈጥሮ ሀብት ያለማንም ከልካይ በገፋ የሚጠቀሙት ነጮች የሉበትም። ሌላኛውና መላው የአፍሪካ ሀገራትን በየጊዜው ድንኳን እያስጣለ ለቅሶ የሚያስቀምጠው የመንግስት አካላት ከሀገሪቱ ካዝና እጃቸውን እየሰደዱ የአገሪቱን የኢኮኖሚ እድገት ፍጥነት እንዲቀንስ አድርጓል። የ62 ሚሊዮን ዜጎች መኖሪያ የሆነችው በደቡብ አፍሪካ ኬፕ ታውን፣ ፕሪቶሪያ እና ብሉምፎንቴን ሶስቱ ዋና ከተሞቿ ሲሆኑ ኬፕ ታውን የሀገሪቱ ፓርላማ መቀመጫ፣ ፕሪቶሪያ የመንግስት መቀመጫ፣ የፍትህ ከተማ የሆነችው ብሉምፎንቴን የአገሪቱ ጠቅላይ ፍርድ ቤት መገኛ ሆነው ያገለግላሉ። ጆሃንስበርግ፣ ኬፕ ታውን እና ደርባን ግዛቶች ብዙ ቁጥር ያላቸው የአገሪቱ ህዝቦች የሚኖሩባቸው ከተሞች ናቸው። ይቺ ሀገር ለ50 ዓመታት በአፓርታይድ በሚሉት ነጮችን አግንኖ ጥቁሮችን የሚያንኳስስ፣ ጥቁሮች በሀገራቸው በእርስታቸው መብት ተነፍገው ተጨቆነው የሚኖሩበት በቆዳ ከለር ልዩነት ላይ ተመስርቶ ደረጃ በሚወጣበት ክፉና ጨቋኝ ስርዓት ትተዳደር ነበር። የጊዜውን አስከፊነት ዕውቁ የሬጌ ሙዚቀኛ የነበረ ቦብ ማርሌ ሲገልጽ በአንድ ወቅት እንዲህ ይላል: ከሰፈሬ ጓደኞች ጋር እየተጫወትን ሳናስበው የነጮች ሰፈር ገባን። ድንገት 2 ነጭ ወጣቶች ያሳድዱን ጀመር። ጓደኞቼ ያመለጡ፣ እኔ ግን ተያዝኩ። ይህም በህይወቴ የማልረሳው ግፍ ተፈጸመብኝ። እነዚህ ልጆች የያዙኝ ከተገዙላቸው 2 ውሾች የትኛው ይበልጥ ተናካሽ እንደሆነ ለመለየት ነበር። እኔን አቁመው እያስፈራሩኝ ውሾች እንዲያጠቁኝ ትዕዛዝ ሰጧቸው። ሁለቱም ውሾች በተራ በተራ እግሬን ነካከሱኝ። ከዛም እየተሳሳቁ እንዲሄድ ነገሩኝ። ደሜ እየፈሰሰ እንባዬን እየዘራሁ ወደ ቤት ያቀናው። ምን ይደረግ፣ ወቅቱ ጥቁሮች ነጮችን እንዲያገለግሉ ተብሎ የተፈጠሩበት ተደርጎ የሚታሰብበት ወቅት ነበር ይላል። ታዲያ የአስከፊና የጭቆና ዘመን ከፈጣሪ በታች ምስጋና ለኔልሰን ማንዴላና ለሌሎች መሰሎች ይሁንና ዛሬ ላይ የለም። ከብዙ ዓመታት ትግልና እስራት በኋላ እንደ አውሮፓውያን አቆጣጠር በ1994 ኔልሰን ማንዴላ አገሪቱን ወደ አንድነትና ሰላም በማምራት የመጀመሪያው ጥቁር የደቡብ አፍሪካ ፕሬዝዳንት ሆነው ተሾሙ። ዛሬ በጆሃንስበርግ ውስጥ እንደ አፓርታይድ ሙዚየም ያሉ ቦታዎች ዓለም የሰራውን ስህተት ገሃድ በማውጣት ሪከርድን ሰድረው የያዙ፣ ለዓለም እንዲህ አይነቱን ስህተት እንዳይደገም የሚያስጠነቅቁ ናቸው። ደቡብ አፍሪካ የዓለምን የኒውክሌር ሕግ በማክበር በገዛ ፈቃዷ አስወገደቻቸው እንጂ በአንድ ታሪክ ወቅት ከአፍሪካ ሀገራት ቀድማ 6 የኒውክሌር ቦምቦችን የታጠቀች አስፈሪ ሀገር ነበረች። ያለነው አፍሪካ ውስጥ ነው። እንኳን ለኛ ለዓለም የሚተርፍ የተፈጥሮ ሀብት የታደለች ሀገር። ነገር ግን አብሮ ከማደግ ይልቅ ለኪሳቸው የሚጨነቁ ፖለቲከኞች ብዙ ናቸው። በዚህም
አንዱ ከየት እንዳመጣው በማይታወቅ ገንዘብ የእግሩ ዱካ ባረፈበት ሁሉ ፎቅ ካልገነባው እያለ ሲያስቸግር፣ ሌላው ደግሞ የዕለት ጉርስ አርፎበት በቸነፈር ይማቀቃል። ወዲህ ደግሞ ቅንጦች ምን አመረቱ እያለ ቀድሞ ባስገባው ዕጣ ሲጣጣል፣ ሌላው የጫማ አጥቶ በባዶ እግሩ ይኳትናል። እርግጥ ነው የኑሮ ልዩነት ሁሉም ሀገር ይኖራል። አፍሪካ ውስጥ ግን ብልሹ የመንግስት አሰራርና የትምህርት ጥራት መጓደል፣ የስራ ፍላጎት ማነስና በሀገር ውስጥ ምርት ላይ አለማተኮር ተደራርበው ጉዳዩን ከፍ ያደርጉታል። ምንም እንኳን የደቡብ አፍሪካ ጉዳይ የዚሁ ተመሳሳይ ቢሆንም ከቅርብ ጊዜያት ወዲህ አገሪቱን በቴክኖሎጂ ታዳሽ ኃይልን በመጠቀምና በአገሪቱ ውስጥ ምርት ከፍተኛ ለውጦችን በማድረግ ላይ ትገኛለች። ውድ አልፋ ሚዲያ ቤተሰቦች የዛሬው የደቡብ አፍሪካ ዳሰሳችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።